ሰላም ሰላም ውዶቼ ማሮቼ ቅመሞቼ እንዴት ናችሁ? ደህና ናችሁ? አዳራችሁ ውሎ ገና ነው። ከአዳራችሁ ምን ይመስላል? ዛሬ እንግዲህ ጁምአ ነው። በብዙዎች ጋር ቢዚ የምትሆኑበት ነው፣ ከቤሩት ውጪ ማለት ነው። ቤሩት ላይ ስለማውቃት ቤሩት ላይ ጁምአ ስራ አይበዛም። ከቤሩት ውጪ ያላችሁ ሌሎችን ሀገር አላውቅም። ቤሩትዬ የኔ ውድ ሀገር ሁለተኛ ሀገሬ እምላት ቤሩት ነች። ኢማራትም እንደዛ ኢማራትም ሁለተኛ ሀገር እንደውም ኢትዮጵያ ላይ ስለተወለድና ኢትዮጵያ ያው ደማችን ስለሆነ የማይፋቅ ነገር ሆኖ ነው እንጂ እንደው ከዚህ ሀገር እመቤቴ ከኢማራት ከሁሉም ቤሩትን አይቻለሁ፣ ሳውዲን አይቻለሁ። እንደው ከኢማራት ፍቅር ቢሰረቅ፣ ሰላም ቢሰረቅ፣ መልካም አስተሳሰብ የዋህነት ቢሰረቅ ከኢማራት መንግስት እንደው ከባዱ የስርቆት ወንጀል ፍቅር ቢሆን እኔ ለኢትዮጵያ ሰርቄ ይዤ ገባ ነበር። እመቤቴ እንደው በአጥፍቶ ጠፊነትም ልፈረጅ ችግር የለም ግን በቃ ለኢትዮጵያ የኢማራትን ፍቅር የኢማራትን መተሳሰብ ለህዝቡ ያለውን ፍቅር በቃ ፍትህ ራሱ ፍትህ ፍትህን ተሰርቆ ቢኬድ ኖሮ እንጃ። ወይም ደግሞ እድሜ ልካችሁን እዛ ሀገር ስሩና ለሀገራችሁ ሰፖርት እናደርጋለን ቢሉ እኔ አንደኛዋ እኔ ነበርኩኝ። የፖሊሶች ፍቅር በቃ የሁሉም ኢማራት የፍቅር ሀገር ነች። እና ውዶች ማሮች እንግዲህ ኢማራት ላይ እና ሳውዲ ላይ ያላችሁ ዛሬ ቢዚ ናችሁ። ጁምአ ነው። መልካም ጁምአ እያልኩኝ ቅመሞችዬ ማለት ነው። የመዳም ቅመሞች ሳይሆን የራሳችን ቅመሞች የመዳም ብሌኖች መቼ ነው የምንነቃው? አሁንም አልነቃንም። አሁንም እንደተኛለን። መቼ ነው ሰው የምንሆነው? መቼ ነው አይናችን የሚገለጠው? በተለያዩ እንትኖች ሚዲያዎች ይመጣሉ። በተለያዩ እንትኖች ሶሻል ሚዲያዎች ማለት ነው ይመጣሉ። ግማሹ ሊቢያ ላይ ሳይታገት ታግቻለሁ እያለ ብር ይሰበስባል። ግማሹ ደግሞ ለፍቶ አፈር ድቤ በልቶ ደግሞ በሶሻል ሚዲያ የሚያውቀው ወንድ እስከ 600 ሺህ ብር እየከፈለ ወንዱ ከዳኝ ብሎ ይመጣል። ቆይ እኛም የማንሰማው ጉድ የለም፣ ወደ እኛም የማይመጣው ጉድ የለም። ቆይ እስኪ መቼ ነው ግን የምንነቃው? መቼ ነው እንደው ዝም ብሎ እኮ ሳር ላም እንኳን ስትታለብ ሳር ሰጥተዋት ነው አይደለ? ምግብ ሰጥተዋት ነው ላም የምትታለበው። ግን የመዳም ቅመም ግን ምንም ጥቅም ሳታገኝ ዝም ብለን የምንታለበው ሞኞች። ቆይ ምንድን ነው ግን እኛም ሞኝ የሆነ በቃ ያደረገን ውሃው ነው ወይንስ ምግቡ ነው? እኔ እኮ አንዳንዴ አይገባኝም እኮ አንዳንዴ እኮ አይገባኝም። እግዚአብሔርን እዛ ሀገር የምንጠጣው ከሀገራችን ስንወጣ ብዙ መስዋዕትነት ከፍለን ብዙ ነገሮች አይተን አይደለም ብር ለሰው ልንሰጥ እንዳወጣጣችን እግዚአብሔርን አይደለም ብር ለሰው ልንሰጥ አይደለም ብር ለሰው ልንረዳ ቀርቶ በቃ አንዴ ብቻ በወጣን ብለን ስንት ታቦት ተስለን ስንት ዱአ አርገን ሙስሊሞችም ስንት ዱአ አርጋችሁ ቤተሰቦቻችሁን ዱአ አርጉልኝ እያላችሁ ስንት ተለምኖ ከሀገር ተወጡና ልክ የኢትዮጵያን ኤርፖርት ስታልፉ በቃ አየር ላይ ስትሆኑ ትረሱታላችሁ። እዛው ኢትዮጵያ ረሳችሁ ትወጣላችሁ። ችግራችሁ የወጣችሁበትን አላማ እቅዳችሁ እዛው ትረሱትና ማን ነው እዚህ ስትደርሱ ሌላ ትሆናላችሁ። አየሩ ነው ወይንስ ውሃው ነው ጭንቅላታችን እንደዚህ ብርዝ ያደደበው? ግን አይገባኝም። እግዚአብሔርን ጭንቅላታችን እንደዚህ በቃ እንድንደድብ ያደረገን መሀይም እንድንሆን ያደረገን ምኑ ነው? እዚህ ስደት ላይ ስንመጣ በቃ እንደኛ እኮ ቅዱስ የለም። እግዚአብሔርን ስጋ የለበስን እኮ ቅዱስ እኮ ነን እኛ። እንደው ቅዱስ የሚባለው ስሙ በእርግጥ እንትን እንዳትሉት አስተካክሉት። ብር በመስጠት በቃ ያም ሲጠይቀን በብር ቅዱስ ነን። ምን ነው ለነፍሳችን የሚሆን እኮ አለ። ግድ እኮ ከሌ ላይ ገብቼ ሰው ልርዳ ማለት ሳይሆን በግላችሁ እኮ በግል እኮ የሚያጸድቁ ብዙ እኮ አሉ። በግላችሁ እኮ ብዙ የሚያጸድቁ ቤተሰቦቻችን እኮ አሉ። ብዙ ወንድሞቻችን አርሲ ላይ እስኪ ያቸው። አርሲ ላይ እኮ ህጻናቶች እኮ ያለ ወላጅ የቀሩ አሉ። ወሎ ላይ እስኪ ያቸው። በአማራ ክልልም በኦሮሚያ ክልል ኢትዮጵያ በተለያየ አቅጣጫ የተቸገሩ ዘመዶቻችን እኮ አሉ። የተቸገሩ ቤተሰቦቻችን እኮ አሉ። እናት እኮ ልጇን ማሳከሚያ አጣ። እናት አላያችሁም? የሆኑ አሮጊት ልሰደር ነው የምበላው አጣሁኝ ልሰደር ነው ሲሉ አላያችሁም? ስንት አዛውንት አላያችሁም? ስንት ሽማግሌዎች አላያችሁም? በየከተማው በተለያዩ ቦታ ወርቀው 600 700 ሺህ ብር ከ300 ሺህ ብር በታች የምታወጡት የለም። እስከ 300 ሺህ ከ600 ሺህ ብር እያወጣችሁ ወንድ ከምታመጡ አጉል ቅዱስ የሚያጫውታችሁ ማለት ነው። ወንድ የምታመጡ በቃ ለከሌ ማሰሪያ እያላችሁ ብር ዝም ብላችሁ የምትበትኑ እድል ስላላቸው
እውነቱን ልናገር እድል ስላላቸው ሶሻል ሚዲያ ላይ ወጥቶ የሚለመንላቸው ቻንስ ስላላቸው ሰው ስላላቸው እድል ስላላቸው ይለመንላቸዋል። ግን የማይለመንላቸው ጎዳና የወደቁ በምግብ እጥረት የሞቱ በመድኃኒት እጥረት የሞቱ ስንት የሚረዱ የሚያጸድቁ ነው። በቃ ዱዓ እንኳን ቢያደርጉልን በእስልምናው ኬር መስራት መልካም ነው። በክርስትናውም እንደዛው ስንት ወንዝ የሚያሻግረን መልካም ስራ በቃ መልካም ነገር የምናገኝባቸው ስንት እያሉ እዚህ ላይ ቀጣይ ላይ ደሞዝ ይሄን ያህል አስገባለሁ ደሞዝ እንትን ሊል ነው ይሄን ያህል ቀረኝ ቃል የምትገቡ ልጆች ደግሞ ብሩ ደግሞ በጣም ከአቅማችሁ በላይና ሲበዛባችሁ ደግሞ እዛ ጋር ወንድማችሁ እርሻ ለማረስ በሬ መግዣ አጥቷል። እህታችሁ ስደት ልትመጣ እህታችሁ ፓስፖርት ማውጫ አታለች ኢትዮጵያ ላይ። እናንተ ግን ሌላ ሰው ሰፖርት ታደርጋላችሁ። ያለውን እኮ የቸገረውን ሳይሆን እኮ ያለውን የተትረፈረፈውን ሰው ሰፖርት ታደርጋላችሁ። ሲፈልጋችሁ አንበሳ ታወርዳላችሁ። ግን እኮ ገረድ ናችሁ። አንበሳ ታወርዳላችሁ። እዚህ ደግሞ መዳም ሲገላምጣችሁ ስትሰድባችሁ ደግሞ ቁጭ ብላችሁ ወይን ዘግታችሁ ሽንት ቤት ታለቅሳላችሁ። እሺ ቆይ ይሄ ምን አይነት ዝብርርቅ ያለ ስሜት ውስጥ ራሳችሁን ለምን ተከታላችሁ? የመጣችሁ ለዓላማና ለእቅድ ነው። ዛሬም ነገም ሁሉም ቪዲዮዎች ላይ ታችሁ ከሆነ ጭቅጭቅ ነው። የመጣችሁት ለዓላማ ለእቅድ ነው። እቅዴን ለማሳካት የሆነ ደረጃ ለመድረስ ነው አይደል የመጣሁት። የምመጣውም ለዛ ነው። ብዙ ፈተናዎች፣ ብዙ መስዋዕትነት ከፍዬ ነው የመጣሁት አይደል። ስለዚህ ሶሻል ሚዲያ ሰውን የሚቀይር ከሆነ እያየናቸው እኮ ብዙዎችን እየቀየር ነው አይደል። ሶሻል ሚዲያ ሰውን የሚቀይር ከሆነ እኔ ስለምን የራሴን ስራ አልሰራም? ሰፖርት ማድረጋቸውም ምረዳቸውም ሰዎች ካሉ አሉ። በበቂ ሁኔታ ኢትዮጵያ ላይ የሚረዱ ሰፖርት የሚደረጉ ብዙዎች አሉ። በጣም ብዙ የሚረዱ ህፃናቶች አሉ። እነሱም በግሌ ለምን አረዳ? መርዳት ካለብኝ ከተረፈኝ፣ ባይተርፈኝም መልካምነት ለራስ ነው። የሚረዱ አሉ ባይተርፈኝም ማለት ነው። ግን ሊቢያ ላይ ከላይ እንደዚህ እኮ ታገተ። ሊቢያ እኮ አትሂዱ እየተባሉ ነው አይደል የሚታገቱት? የሊቢያ ታጋቾች አያሳዝኑኝም? አትሂዱ እየተባሉ ወንድምህ ሲሞት እያየክ ወደ እሳት ውስጥ የምትሄደው ምን ይሁን ብለህ ነው? እንደሚሞት እኮ ወደ ሊቢያ ሄዱ እኮ ሰው እንደማይመለስ ይታወቃል አይደል? እየታወቀ መንግስት እየነገረ ሊቢያ ላይ ያሉ ወንድሞች ድምፃቸውን እያሰሙ እዚህ ላይ ነው ያለ ነው አውጡን እያሉ አንተ የምትሄደው ወደህና ፈቅደህ ነው። ሞትን ፈቅደህ የሄድከውን ሰው እኛ ምን እናድርግ? ወደህ ፈቅደህ ነው እየሄድክ ያለው አይደል? የሚያሳዝኑት ምንም መረጃ ሳይኖራቸው መጀመሪያ የሄዱት ናቸው። መጀመሪያ የሄዱት ደግሞ የሞቱት ወንድሞቻችንና እህቶቻችን ለሌላው ትምህርት ሆነዋል። በባህር ውስጥ የቀሩ አሉ። ምን አናስታውስም እንዴ? በፈረንጆች 2000 ስንት ነው ሊቢያ ላይ የታረዱት እነ ኢያሱና ባልቻ የጨርቆስ ልጆች አናስታውሳቸውም እንዴ? ሰማዕትነት የተቀበሉት ወንድሞቻችን አናስታውሳቸውም እንዴ? ሊቢያ ላይ እነሱ በእነሱ በቃን ነበር ሊቢያ ማለት ነው። ሊቢያ ለመሄድ ብዙ ብር ታወጡና ወደ ሊቢያ ትሄዳላችሁ። ከዛ እንትን ላይ ሆናችሁ እርዱን ትላላችሁ። ለእናት ሀዘን ታመጣላችሁ፣ ለሌላውም ሰው ትተርፋላችሁ። ስለዚህ ቅመሞችዬ ሁሉም መነገጃ ነው እያረገን ያለው። ሁሉም በእኛ መነገጃ ነው እያረገን ያለው። ስለዚህ እንንቃ፣ ራሳችንን እንጠብቅ፣ ብር እንያዝ። ብር ሲኖረው ማንም ይወደናል። ዛሬ የረዳሹ ነገ አይረዳሽም። ዛሬ አንበሳ ያወረሽለት ነገ ብትታመሚ መለስ ብሎ ያይሽም። ዛሬ 600-700 ሺህ ብር እየከፈልሽ ከኢትዮጵያ ወንድ ሰፖርት እያረግሽ እያመጣሽ ገባሽ ኢትዮጵያ ላይ ይሄንን ብር ወይን የሆነ ቦታ የሆነ ነገር ብገዥበት ማለት ነው ከአንቺ እጥፍ ያለው ወንድ ያገባሻል። አንቺ ትንሽ እርሾ ካለሽ እሱ ደግሞ ብዙ ያለው ደግሞ ወደ አንቺ ይመጣል። አክብሮሽ በክብር በማረግ ተከብረሽ እንደዚህ እያለቀሽ እስር ቤት ገብተሽ ዲፖዝ እየተደረግሽ ሳይሆን ማለት ነው። አሁን ይችላል በቃ ወደ ሀገሯ ነው የምትሸኘው። እንደዚህ ክብርሽን አተሽ ተዋርደሽ የሚዲያ ላይ ፎቶሽ እየተዘቀዘቀ ሳይሆን ክብር ኖሮሽ እጅ 600 ሺህ ብር ማለት ነው ኢትዮጵያ ላይ የሆነ ነገር ብታረጊያት ክብር ኖሮሽ ጀግና ሴት ተብለሽ ተከብረሽ ከአንቺ እጥፍ ያለውን ወንድ ታገቢያለሽ። ተለምነሽ ሊያው ማለት ነው። ግን ክብራችሁን የምታጡ እንትኖች እዛው ራሳችሁን ቻሉ። ቅመሞችዬ ግን ማለት ነው መታለብ ይብቃን። ሁሉ ጊዜ አንታለብ፣ መታለብ ይብቃን። መርዳትም ካለብን ማገዝም ካለብን ብዙ የሚታገዙና የሚረዱ ሰዎች አሉ። ብዙ የሚታረዱና የሚረዱ ሰዎች አሉ። በዚች ባሰሯት ጥቁር ማህተም የሚታረዱትን እህትና ወንድሞቻችንን መርዳት ስንችል
ብዙ እህትና ወንድሞቻችን መርዳት ስንችል ግን አሁን ያለንበት የምንኖርበት እና እንትን በጣም የማይመሳሰልና እንትን በጣም የሚያስጠላ ነው እየሰራን ያለ ነው ስራ ማለት ነው። ስለዚህ ሙስሊም እህትና ወንድሞቼም ክርስቲያን እህትና ወንድሞቼም ብዙ ወንድሞች አሉ የሚረዱ በየቤተሰቦቻችን የሚረዱ እህትና ወንድሞች አሉ። እና ሁላችሁንም በጣም ነው የምወዳችሁ። ቪዲዮ ሪከርድ አበዛባችሁ እንግዲህ በጣም ይቅርታ። ዛሬ ጁማ ነው። ስለዚህ ቢዚ ስለሆን ከጠዋቱ ድምፅ ላስቀምጥላችሁ ብዬ ነው። ሁላችሁም በርቱ። መታለቡ ይብቃ። ይሄ ዝም ብለን በየቆምንበት የምንታለበው ነገር ይብቃን። እኛ የመዳን ቀሞች አንድ ብር እኛ ጋር ዋጋ አላት። እመቤቴ እኔ ጋር አንድ ብር ዋጋ አላት። አንድ ብር ዋጋ አላት። አንድ ብር ዛሬ 48 ብር ገብታለች አይደል? አባዟት ኢትዮጵያ ላይ የዚቺ አሁን የኢሚራት አንድ ብር 48 ብር ነች አይደል? ኢትዮጵያ ላይ ማለት ነው። ቁጭ ብዬ ወሬ እያየሁ ሻይ ትጋብዘኛለች ራሴን። ይቺ አንድ ብር 48 ብር ኢትዮጵያ ላይ ሻይ ጠጣባታል። ገባችሁ? ሰው ጋብዘኛ አይደለም። ይቺን አንድ ብር አሁን ዛሬ 10 ብር ዛሬ 100 ብር 200 ብር ምንም ላይመስላችሁ ይችላል። እቃ ስትጠልቡ ለሰው ስትረዱ 100 200 ብር ምንም ላይመስላችሁ ይችላል። ኢትዮጵያ ላይ ግን ቢያንስ ራሳችሁን ታዝናናችኋለች። ይቺ ብር ራሳችሁን ሰው ታረጋችኋለች። ገባችሁ? የሰው እጅ አትጠብቁ። ይችን አንድ ብር ዛሬ ከቆጠባችኋት የሰው እጅ አትጠብቁ። ለማኞች አኮኑ አረብ ሀገር ሄዳ እኮ ለማንም ጎረምሳ ስትልክ ነው የመጣችሁ። ሞራላችሁ አይነካም። ስለዚህ ሞራላችሁ እንዳይነካ ሰዎች ባዩአችሁ ቁጥር እንዳይገላምጧችሁ ራሳችሁን ከበር አድርጉ። ተከበሩ። መከበር በከንፈር ይላሉ። እና ሰላማችሁ ብዝት ይበልኝ። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። ኮመንት ጻፉልኝ፣ አበረታቱኝ። የራሳችን ቅመሞች ደግሞ በርቱ፣ ነቃ በሉ።